ወንዞች እስኪሞሉ በእውቀቱ ስዩም ስለ ምትኬ ለመጻፍ ካሰብኩ ብዙ ጊዜ ሆነኝ፣ ግን ከየት እንደምጀምር አላውቅም። ምትኬ ወንቃ ጊዮርጊስ ተወለደ። እድሜው ለንባብ ሲደርስ ደብረ ማርቆስ ወርዶ ተማረ። ከዕለታት አንድ ቀን አዲስ አበባ ሄደ። እዚያም ሎተሪ ያዞር ነበር። ምትኬ ለወላጆቹ የመጀመሪያ ልጅ ነው ብዬ ልጀምር ፈልግና በራሴ አጻጻፍ አፍራለሁ። የጻፍኩትን ደግሜ ሳነበው አስቀባሪዎች በቀብር ጊዜ ከሚያነቡት የሟች ማስታወሻ ጋር ይመሳሰልብኛል። ምትኬ ግን አልሞተም፣ ወደፊትም የሚሞት አይመስልም። አዲስ አበባ መጥቶ ከብዙ ረሃብ መንጋጋ፣ ከብዙ ማጅራት መቺ መዳፍ፣ ከብዙ የፈጣን መኪና መንኮራኩር አምልጧል። ሊቁ ተዋነይ የፀሕይወትን ቅጠል ያጎረሰው ይመስል በሞት ጥላ መካከል ያለ ፍርሃት ተመላልሷል። ስለዚህ የሙት ማስታወሻ በመሰለ መግለጫ የምትኬን ታሪክ መናገር ፍርደ ገምድልነት ነው። ታዲያ ምን ብዬ ልጀምር? ቀጭን ጎበጥ ያለ ነው። ትቢያ የቃመ ፊቱንና ቅጥነቱን አስተባብረን ብንመለከተው ምትኬ እግዚአብሔር አዳምን ከመሳሉ በፊት ያወጣውን ንድፍ ይመስላል። ይህን ከጻፍኩ በኋላ የበለጠ አፈርኩ። በእርግጥ አጻጻፌ ትክክለኛውን የምትኬን የሰውነት ገጽታ ይገልጣል። ቢሆንም ግን ለአንባቢው የሚፈይድለት ምንም ነገር የለም። ምትኬ ሎተሪ አዟሪ እንጂ ሞዴል አይደለም። ስለዚህ በሰውነት አቋሙ መዳኘት ፍትሃዊ አይደለም። ምትኬ ምን ቢቀጥን ሎተሪ የሚያዞር መዳፍ አለው። በዚያ መዳፍ ውስጥ ደግሞ ሁላችንንም ከትቢያ ወደ ሰገነት ሊያወጣን የሚችል እድል ተሸሽጓል። ምትኬ ወደ አዲስ አበባ ከመምጣቱ በፊት የስድስተኛ ክፍል ትምህርቱን በሁለተኛነት አጠናቋል። ይህ ሐቅ ነው፣ ግን ታሪክ ለመጀመር የሚያበቃ አንቀጽ አይደለም። እንዲያውም የምትኬን ታሪክ ወደ ሥራ ማመልከቻነት ዝቅ ማድረግ ነው። እስከ ስድስተኛ ክፍል መማሩ፣ ከክፍሉ ሁለተኛ መውጣቱ ለአዲስ አበባ ሕይወቱ የጠቀመው ምንድን ነው? ምናልባት የሎተሪ ቁጥሮችን ማንበብ። አዎ፣ ከክፍል ሁለተኛ መውጣቱ ለአዲስ አበባ ሕይወቱ የጠቀመው ምንድን ነው? ልክ ነው። 6 ዓመታት ሙሉ ወደ ተማሪ ቤት የተመላለሰው ጥቂት ብርሃን ብዙ ጭስ በሚተፋ ኩራዝ ያጠናው የሎተሪ ቁጥር ለማንበብ ነው። ምትኬ ወደ አዲስ አበባ ሲመጣ ወዛም ሽመልና አረንጓዴ መጎናጸፊያ ብቻ ይዞ ነው ብዬ ለመጀመርም አስቤ ነበር። ግን ይሄ የምትኬ ብቻ ሳይሆን የጓደኞቹ ሁሉ የጋራ መገለጫ ነው። ሽመላቸው ከምንም አያስጥላቸው፣ አረንጓዴ መጎናጸፊያቸው ከማንም አይቀላቅላቸው። ምትኬ በዚህ ረገድ ከጓደኞቹ ጋር አንድ ነው። ጓደኞቹም እሱም አረንጓዴ መጎናጸፊያ ለብሰውና ላብ ያወዛው ሽመል ይዘው ወደ አዲስ አበባ የመጡት ሲሳይ ፍለጋ ነው። ሰርተው ገንዘብ ቋጥረው ለመመለስ ፈልገው ነው። እንደ ገባር ጅረት የቋጠሩትን ይዘው ወደ ሸለቆች፣ ወደ ግዙፍ ወንዞች ለመፍሰስ ተመኝተው ነው። የምትኬን ታሪክ በምን በኩል በየት በኩል እንደምጀምረው ለብዙ ጊዜ ግራ ሲገባኝ ቆይቷል። እናም ለረጅም ጊዜ ጢማማ ገጬን መዳፌ ላይ ጥዬ አሰላስለዋለሁ። አሰላስዬ ከዕለታት አንድ ቀን የተሻለ ጅማሬ መጣልኝ። ለምን ከቃለ ምልልሱ አልጀምርም ብዬ አሰብኩ። ምትኬ ቃለ ምልልሱን ያደረገው ከጋዜጠኛ ጋር አልነበረም። ጠጅ ቤት በር ላይ ግዙፍ ጫማቸውን ከሚያስወለውሉት አዛውንት ጋር ነው። ወዲና እስቲ ሸበላው አሉት። መጣ። ስምህ ማን ነው አሉት። ነገራቸው። የማን ምትክ ነህ? አቀርቅሮ ዝም አለ። አመጣጥህ የት ነው? ከጎጃም። ከጎጃምማ ከጎጃም ነው። መቼም
ከኮሪያ አትመጣ። እንዲያው ልዩ ስፍራውን አልኩህ እንጂ። ገጠር ነው አላቸው። የገጠሩ ስም የለውም? ስም የሌለው ሀገርማ የለም አብዬ። እኮ ስሙ ማን ነው? ወንቃ። የት ነው እሱ ደግሞ? ተማርቆስ ፈንጠር ብሎ። ሊስትሮው ሳጥኑን በቡሩሽ ሲወቅረው መጀመሪያ እግራቸውን ቀጥለው ጥያቄያቸውን ቀየሩ። ምንድነው የምትሰራው? የቀን ስራ ነው አብዬ። የቀን ስራማ የቀን ስራ ነው። መቼም ፓርላማ አትቀመጥ። የስራውን ልዩ ስም ንገረኝ አልኩ እንጂ። ሎተሪ አዞራለሁ። ምን ሎተሪ ታዞራለህ? ሎተሪ ያዞርሃል እንጂ አሉት። የሚጠይቁት መልስ ለማግኘት እንዳልሆነ ገባው። ከጥያቄያቸው በፊት መልሳቸውን ያውቁታል እና ሊጨቁኑት ከባድ ተረከዝ ባለው ጫማቸው እንደ ሊስትሮው ሳጥን እያፈራረቁ ሊረግጡት እንደ ጠሩ ታወቀ። ተመጣ ስንት ወር ሞላ? ተነገ ወዲያ ድፍን 3 ወር ይሞላኛል። መች ነው ወደ አገር የምትመለሰው? ይህንን ጥያቄ ብዙ ጊዜ ተጠይቋል። አዲስ አበባ ከሁሉም አገር፣ ከሁሉም ከተማ፣ ከሁሉም ሕዝብ የተውጣጡ ሰዎች ይኖሩበታል። ሁሉም ግን ባለባበስ ተመሳስለዋል። በቦላሌ አንዱ ነዋል። ስለዚህ እርስ በርሳቸው መች ነው ወደ አገር የምትመለሰው አይባባሉም። ይህ ጥያቄ እንደ ዱብዳ ድንገት የሚወርድባቸው ባለባበስ የተለዩት ናቸው። አዲስ አበባ ለቁምጣ ለሽመልና ለንቃቃታ ምግር ዕውቅና አትሰጥም። አዲስ አበባ ቁምጣ ታጥቀው አረንጓዴ መጎናጸፊያ ጠምጥመው የመጡ ጎረምሶችን የምትቀበላቸው ፊቷን አጨፍግጋ ነው። ሁሉንም በጅምላ የቆሎ ተማሪ ብላ ትጠራቸዋለች። በልመናቸው ብቻ ታስታውሳቸዋለች። እስካሁን ለዩኒቨርሲቲ ተማሪዎች እንጂ ለቆሎ ተማሪዎች የምትራራበት ምክንያት አላገኘችም። በቆሎ ተማሪዎችና በዩኒቨርሲቲ ተማሪዎች መካከል የእውቀትና የአኗኗር ልዩነት አለ። እንደኔ 4 ዓመታት ተምሮ ጥቂት የሥነ ጽሑፍ ሕግጋት በማወቅ ትምህርቱን የደመደመ ሰው የዜማ የቅኔና የመጽሐፍት አገባብ ዕውቀት ካለው የቆሎ ተማሪ በማዕረግ እንደማይበልጥ ይገባዋል። ስለዚህ ሌላ ልዩነት ይፈልጋል። የአኗኗር የቆሎ ተማሪዎች የሚኖሩት በላባቸው በሚያገኙት ሳይሆን በየደጁ ቁመው በሚሰፈርላቸው ቀለብ ነው። የዩኒቨርሲቲ ተማሪዎችም ይህንን ነው የሚያደርጉት። መቼም ከሌክቸር በኋላ ድንጋይ የሚፈልጥ ታክሲ የሚነዳ የዩኒቨርሲቲ ተማሪ የለም። ይልቅ ከሌክቸር በኋላ ሌሎች የሚሰፍሩለትን ቀለብ ተሰልፎ ይወስዳል። ልዩነቱ ይሄ ነው። የዩኒቨርሲቲ ተማሪ ከሆንክ ሌሎች የሚሰፍሩልህን ቀለብ ከወሰድክ ካፍቴሪያ ገብተሃል። የቆሎ ተማሪ ከሆንክ ሌሎች የሚሰፍሩልህን ቀለብ ከወሰድክ ለምነሃል። አዲስ አበባ ሰዎችን በልብሳቸው ልዩነት እንጂ በልባቸው ታላቅነት አትዳኝም። ምትኬ በአዲስ አበባ ዓይን የማይመረመር ልብ አለው። በዚያ ልቡ ውስጥ ብዙ ምስጢር፣ ብዙ እንቆቅልሽ አለ። ከእንቆቅልሾቹ አንዱ ደግሞ ጫማ የሚያስቀቡት አዛውንት የጠየቁት ጥያቄ ነው። መች ነው ወደ አገር የምትመለሰው? የዛሬ 2 ወር ግድም አባቱ በስልክ ያነሱለት ጥያቄም ይሄ ነበር። መች ነው ወደ አገር የምትመለሰው? በእርግጥም መች ነው ወደ አገሩ የሚመለሰው? አዲስ አበባ በመጣ በወሩ ሎተሪ ሽጦ 50 ብር አጠራቀመ። 50 ብሩን ለደብተር፣ ለሸራ ጫማ፣ ለተማሪ ቤት ክፍያ፣ ለትራንስፖርት ሸንሽኖ በሐሳቡ ከመደበው በኋላ ለመመለስ ተሰናዳ። ከዚያ እየመጣ መሆኑን ለማሳወቅ ስልክ ደወለ። በየሰንበቱ አባቱ ከወንቃ ወደ ማርቆስ ተጉዘው ወንድማቸው ቤት የሚመጡት የልጃቸውን ድምፅ ለመስማት ነው። ስለ ቤቱ፣ ስለ ከብቱ ጤንነት ከነገሩት በኋላ መች ነው ወደ አገር የምትመለሰው አሉት። ተነገ ወዲያ እመለሳለሁ አላቸው። ወንድም ሳይቀድም ትመለሳለህ አሉት። እህትኛው ወንድሜ? ይሄ መጪው እናትህ ሆድ ውስጥ ያለው አሉት እየሳቁ። መውለጃዋ ደረሰ እንዴ? አዎ፣ 1 ሳምንት በላይ አትሄድም።
እንዳሰበው በ2 ቀናት ውስጥ አገሩ አልተመለሰም። ጥቂት ተጨማሪ ገንዘብ ማግኘት እንዳለበት አመነ። ስለዚህ 15 ቀን ጨመረ። 15 ቀኑ ሲያልቅ ሎተሪ ያፈራለትን ይዞ መርካቶ ወረደ። እስቲ ለሕጣን ልጅ የሚሆን ልብስና ፎጣ አሳዩኝ አላቸው። ግማሽ ሰዓት ተከራክሮ ወይባ ቀለም ያለው ፎጣ፣ የልጅ ሱሪና ሹራብ ከነቆቡ ሸመተ። ራቁቱን የመጣ ወንድሙን በባዶ እጁ እንደማይቀበለው አመነ። ቀጥሎ ምን ይቀራል? መሄድ ብቻ። ግን ከመሄዱ አስቀድሞ እንደ ልማዱ ስልክ መታ። የኔ ልጅ ደህና ነህ አባባ? ደህና ነኝ። በደህና ነው ልም ብለህ የቀረ ልጅ? ደህና ነኝ፣ ትንሽ አልሞላል ብሎኝ ነው። አሁን መቼ ትመለሳለህ? ተነገ ወዲያ እመጣለሁ። እሰይ፣ እናትህም በሰላም ተገላገለች። ወንድ ነው ሴት? ሁለቱም ወንድ ናቸው ልጅ። ሁለቱም? አዎ መንታ ናቸው፣ እግዚአብሔር ይመስገን። ስልኩን ሲዘጋ እንደ ቆረበ ብላቴና ለረጅም ጊዜ አፉን ከድኖ ጭጭ አለ። ለአንዱ ሕፃን ብቻ ልብስ ገዝቶ ወደ አገሩ ቢመለስ ሊደርስበት የሚችለውን ዘበት ሲያስበው ደነገጠ። ስለዚህ ጥቂት ጊዜያትን ለመታገስ ቆረጠ። ቆየ። ምን ሲያደርግ ቆየ? ሲሰራ ወይስ ሲለምን? ይህንን በእርግጠኝነት መናገር አይቻልም። በዩኒቨርሲቲ ተማሪዎችና በቆሎ ተማሪዎች መካከል የተሰወረ አንድነት እንዳለ ሁሉ በመስራትና በመለመን መካከል የጋራ ርስት አለ። ምትኬ ወደ አዲስ አበባ ከመምጣቱ 2 ቀን አስቀድሞ ወደ መኝታ ክፍላቸው ጠርተው አስጠነቀቁት። አደራ ልጄ፣ በላብህ እንጂ በተማጽኖ እንዳትኖር አሉት። ምትኬ ሎተሪ ማዞር ሲጀምር ከንጉስና ከአውራ ዶሮ የማይተናነስ ኩራት ተሰማው። ሎተሪ አዟሪነት አባቱ የሚጠሉት የልመና ፍጹም ተቃራኒ ሆኖ አገኘው። የልመና ዓላማ ሳይለፉ ሳይደክሙ ከአዲስ አበባ ሰዎች ሲሳይ መቀበል ነው። የሎተሪ ማዞር ዓላማ ግን የአዲስ አበባ ሰዎች ያልደከሙበትን ሲሳይ እንዲያገኙ ማድረግ ነው። ምትኬ ሎተሪ ባዞረ ቁጥር ሰዎች ቁምጣ የለበሰ ሀብት አድርገው እንደሚያስቡት የሚሰማው ለዚህ ነው። ያለዚህ ስሜት ብዙ መከራዎቹን መርሳት አይችልም ነበር። እየቆየ እየሰነበተ ግን የአዲስ አበባ ሕዝብ ሎተሪ በመቁረጥ እንደማይተዳደር አወቀ። ይህ ማለት ለአዟሪዎች አይገደውም ማለት ነው። አንዳንድ ደንበኞች ሲያገኙት ስማ አንተ 7 ጊዜ ቆርጬ ያልደረሰኝ ምን አይነት ጎደሎ ብትሆን ነው ይሉታል። ሰዎች በእድላቸው ተስፋ ላለመቁረጥ የሚወስዱት የመጨረሻ አማራጭ ዕጣ ያቀበላቸውን እጅ መርገም ነው። እድላችንን ለሌሎች ማጋራት የምንፈቅደው እድለ ቢስ የሆንለት ብቻ ነው። ምትኬ ከዕለታት አንድ ቀን ከመጤፍ ሳይቆጥሩት የሚያልፉትን አልፎ ያጆች እባካችሁ ሎተሪ ግዙኝ፣ ሎተሪ ብሎ ሲል ራሱን አገኘው። እባካችሁ ሎተሪ ግዙኝ የሰራተኞች ሳይሆን የተማጻኞች ድምፅ ነው። ስለዚህ በመለመንና በመስራት መካከል ያለው አጥር ድንገት ሲፈርስ ተሰማው። አባቱን ለማስደሰት ገንዘብ ይፈልጋል። አባቱን ለማስደሰት እባካችሁ ሎተሪ ግዙኝ፣ ሎተሪ ብሎ ተማጸነ። አባቱን ለማስደሰት አባቱ ወደ ፈሩት ምዕራፍ ተጠጋ። በዚህ አይነት 2 ሰንበት ጨመረ። ግን እንደ ድሮ አልቀናውም እና በልቡ ለካ የሰው እንጂ የእድል መንትያ የለውም አለ። ግን ጥርሱን ነከሰ፣ ልቡን አጠነከረ። ለወንድሙ ለመንትያ ወንድሙ ልብስ ሳይዝ እንደማይመለስ ለራሱ ወሰነ። 3 ወር ሞላው። ክረምቱ መጣ። የትምህርት መመዝገቢያ ቀን አለፈ። ከሳምንት አንዴ ይደውል የነበረውን ስልክ እርግፍ አድርጎ ተወው። እየቆየ እየሰነበተ እየከረመ የሰፈሩ የአገሩ መልክ ከፊቱ ላይ ተደመሰሰበት። ወንቃና ማርቆስ እንደ አትላንቲስ ከሌላው ምድር ተነጥለው ሰጠሙ፣ ከሌላው አፈር ተለይተው ሟሙ። ከዛውንቱ እግር ስር ያለው ሊስትሮ ሳጥኑን በብሩሹ ደግሞ ወቀረው። ምትኬ ከሐሳቡ
አዛውንቱ ከማናውቀው ትዝታቸው ባነኑ። መች ነው የምመለስ ያልከኝ አሉት። እኔ እንጃ አላቸው። በዝምታ ሲያዩት ከቆዩ በኋላ ተረት ልንገርህ አሉት። ቀና ብሎ አይቷቸው ዝም አለ። አንድ ጊዜ አንበሳ ታመመና እንስሳት ሁሉ እየመጡ ይጠይቁታል። ሲጠይቁት ቆዩና ቀበሮ በተራዋ መጣች። እሺ አለ ሊስትሮው። ቀበሮ ተዋሽዋ ፍራቅ ብላ ቆማ እግዚአብሔር ይማርህ አለችው። አንበሳ ይሄኔ በቁጭት ምን ነው ገብተሽ አትጠይቂኝምን ይላታል። ይሄኔ አይ ብገባ ደስ ይለኝ ነበር፣ ግን ወደ ዋሻው አፍ የሚሄዱትን ዱካዎች እንጂ የሚመለሱትን አላየሁም አለችው። አይ ቀበሮ ጥበዋ ስፍር የለው። አዛውንቱ ተረቱን ፈጽመው ለሊስትሮው ሽልንግ ከፍለው ሄዱ። በተወለወለ ጫማቸው መንገዱ ላይ ግዙፍ ዱካቸውን እያተሙ ርቀው ሄዱ። ጥቂት ቆይቶ ከዱካቸው አጠገብ ምትኬ የንቃቃታ እግሩን ዱካ ያስቀምጣል። ይሄዳል፣ ይዞራል፣ ሎተሪ ያዞራል። ቆይቶ አዲስ አበባ የአንበሳው ዋሻ እንደሆነች ገባው። በበሯ ላይ ያሉት ዱካዎች መግባትን እንጂ መመለስን አያሳዩምና። Mm-hmm.